የሙሴ መወለድና እድገት የቅዱሳት መጻሕፍት ጥናት ለአንደኛ ክፍል ከተዘጋጀው ውስጥ በምዕራፍ 2 ቁጥር 7 ላይ የምንመለከተው የሙሴ መወለድና እድገት የሚለውን ይሆናል። ልጆች እንደምሰነበታችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቸርነቱና በምሕረቱ እስከ ጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ደህና ናችሁ ልጆች? በጣም ጥሩ። አምላካችን ልዑል እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። እንግዲህ በዛሬው የምንመለከተው ደግሞ የቅዱሳት መጻሕፍት ጥናት አንደኛ ክፍል የቅዱሳት መጻሕፍት ጥናት አንደኛ ክፍል ከሚለው ውስጥ በምዕራፍ 2 ቁጥር 7 ላይ የምንመለከተው የሙሴ መወለድና እድገት የሚለውን እንመለከታለን። በመካከላችን ተገኝቶ ያስተምረን ዘንድ የእግዚአብሔር ቅዱስ ፈቃድ ይሁንልን። እንግዲህ የሙሴ መወለድና እድገት ይህንን መማራችን ለምን አስፈለገ? የትምህርቱ ዓላማ ምን እንደሆነ ስንመለከት ልጆች ይህን ከተማራችሁ በኋላ የሙሴን ታሪክ ትናገራላችሁ። ከሙሴ ታሪክ ምን ትምህርት እንደምትማሩ ታስረዳላችሁ ልጆች። በመጨረሻም ሙሴ ሕዝቡን ከግብጽ ባርነት እንዴት እንዳዳናቸው ታብራራላችሁ ማለት ነው። ጥሩ። የሙሴ ልደትና የፈርዖን ቤተ መንግስት የሚለውን እንመለከታለን። የሙሴ ልደትና የፈርዖን ቤተ መንግስት። እስራኤላውያን በግብጽ ባርነት በነበሩበት ዘመን አንዲት እስራኤላዊት ሴት ወንድ ልጅ ወለደች። የወለደችውም ወንድ ልጅ ከተገኘ የግብጽ ፈርዖን ስለሚገድልባት ደብቃ ለ3 ወር ያህል አሳደገችው። ልጆች ለምን መሰላችሁ የሚገድልባት? ወንድ ከተወለዱ በኋላ አድገው እኛን ይወጉናል። ስለዚህ ወንድ ልጅ መወለድ መኖር የለበትም። ሴት ግን ከተወለደች ለኛ አገልጋይ ትሆናለችና ችግር የለውም ብለው ይህንን ሕግ ስላወጡ ወንድ ሲወለድ ሁሉም ያርጉ ነበር፣ ይገድሏቸው ነበር ማለት ነው። በመሆኑም ሙሴ በተወለደ ጊዜ እናቱ ምን አደረገችው? ደብቀዋለች ማለት ነው። ደብቀዋለች። ከዚያ በላይ ለ3 ወር ደበቀችው። ከዚያ በላይ ግን መደበቅ ስላልቻለች ውሃ የማያስገባና የሚያንሳፍፍ ሳጥን ሰርታ ልጇን ውስጡ አድርጋ እግዚአብሔርን ተማምና ወደ አባይ ወንዝ ለቀቀችው ማለት ነው። ወደ አባይ ወንዝ ጣለችው። ቀን ይጠብቁታል፣ ማታ ቀን ያውልታል፣ እዛ ወንዝ ላይ ይውላል። ማታ ደግሞ እያመጣች ጧን ታጠባለች ማለት ለምን? እንዳይገድሉባት። ከጥቂትም ሰዓት በኋላ ምን ሆነ? የፈርዖን ልጅ ገድሏ ልትታጠብ ስትመጣ በውሃው ላይ የሚንሳፈፍ ቅርጫት መሳይ ነገር ተመለከተች። ያቸው ልጆች አገልጋዮችንም ጠርታ ያንን ነገር አምጡት እስኪ ምንድነው ብላ አስወስዳ ስታስከፍተው ምን አገኘች? በውስጡ ደስ የሚል ወንድ ልጅ አገኘች። በጣም ደስ ብሏት ወሰደችው። ከውሃም አውጥቼዋለሁና ስሙ ሙሴ ይሁን አለች። ያቸው ልጆች ሙሴ ማለት ምን ማለት ነው? ከውሃ ይወጣ ማለት ነው። ሙሴ ማለት ከውሃ ይወጣ ማለት ነው። ልጆች ሞግዚት ማለት ምን እንደሆነ ታውቃላችሁ? ሞግዚት ማለት አሳዳጊ፣ የሚንከባከብ ማለት ነው። የሙሴ እህት በሩቁና የሚሆነውን ትጠብቅ ነበርና ስትሮጥ መጣ ለፈርዖን ልጅ ምን አለቻት? ሞግዚት ላምጣልሽን አለቻት። ከዛም ፈጥና የሙሴን እናት ሕፃን ተንከባካቢ ሞግዚት ብላ መጣቻት ማለት ነው። ማን መጣች? እናቱን አመጣችለት። አያችሁ ልጆች የማን ጥበብ ነው? የእግዚአብሔር ጥበብ ነው። የፈርዖን ልጅም ልጁን አሳድጊልኝ፣ የሚያስፈልገው ሁሉ አሟላለሁ፣ ደሞዝም እከፍልሻለሁ ብላ የራሷን ልጅ በእግዚአብሔር ጥበብ በነጻነት በቤተ መንግስት የፈርዖን የልጅ ልጅ ሆኖ እንዲያድግ አደረገች ማለት ነው። በማን አደገው? በእናቱ አድጓል ማለት ነው። በእናቱ አድጎ ሁሉ ነገር እየተከፈላት አሳድገዋለች ማለት ነው። ሙሴን እንደ ሞግዚቱና ያሳደገችው እናቱ እስራኤላዊ እንደሆነች እሱም እስራኤላዊ እንደሆነ አባቶቹ እነማን እንደሆኑ እና ስለ አምላካቸው ስለ እግዚአብሔር ታስተምረው ነበር። ልጆች አያችሁ፣ እግዚአብሔርን ያውቅ ዘንድ እግዚአብሔርን እንዳይተው እግዚአብሔር እንዳይረሳ ሕዝቡ ማን እንደሆነ ይረዳ ዘንድ እናቱ ይህንን ትነግረው ነበር ማለት ነው። ይህን ትነግረው ነበር። ሊቀ ነቢያት ሙሴ ከውሃ በጣለበት ሰዓት የፈርዖን ልጅ ተርሙት ትባላለች ስሟ። እሷ ስታገኘውና እህቱ ደግሞ በርቀቱን ስትመለከተው ነበር የሚያሳይ ስዕል ነው። የፈርዖን ልጅ ሙሴን ከባህር ላይ ስታገኘው ያሳያል ማለት። በመጨረሻም የሁሉንም ግብፃውያን የበኩር ልጅ እንግዲህ ሙሴ በፈርዖን ቤት ካደረ በኋላ እግዚአብሔር ሕዝቤን ልቀቅ፣ ሕዝቤ ወደ ሀገሩ ወደ ከነዓን ወደ እስራኤል ይመለስ ቢልም ንጉሥ ፈርዖን አለቀም ማለቱ ምክንያት ብዙ መቅሰፍት አመጣባቸዋል። በመጨረሻም የሁሉንም ግብፅ የሚገድል የበኩር ልጅ የመጀመሪያ ልጅ ማለት ነው በመቅሰፍት ሲመታቸው ፈርዖን ሕዝቡን ለቀቀ ማለት ነው። አለቅም ብሎ የነበረው ንጉሱ በመከራ ምክንያት ልጆቻቸው የመጀመሪያ ልጆቻቸው በመቅሰፍት ሲመቱ ምን አደረገ? ሕዝቡን ለቋል ማለት ልጆች ሕዝቡ ወደ ሀገሩ እንዲመለስ ንጉሱ ፈቅዷል ማለት ነው። ሕዝቡ ወደ ሀገራቸው የሚመለሱበት ወቅት እግዚአብሔር በተደጋጋሚ በሲና ተራራ ላይ ሙሴን ያነጋግረው ነበር።
ይህ ታላቅ ነቢዩ ሊቀ ነቢያት ሙሴ በሲና ተራራ ላይ ከእግዚአብሔር ጋር ብዙ ጊዜ ይነጋገር ነበር ማለት ነው። ወደ ሲሄዱ ህዝቡ ከግብጽ ወደ ከናን ወደ ሀገራቸው ሲመለሱ ማለት ነው። በተጨማሪም የቃል ኪዳን ታቦት ሰጥቶታል ማለት ነው። እግዚአብሔር ለሊቀ ነቢያት ለሙሴ ምን ሰጠው? የቃል ኪዳን ታቦት ሰጥቶታል ማለት ነው። አሁን ደግሞ የምንመለከተው የእስራኤል ወደ ከናን መመለስ እንመለከታለን። እስራኤላውያን ወደ ከናን እስኪደርሱ ድረስ እግዚአብሔር በታቦቱ ላይ እየተገለጸ ሙሴና ካህኑ አሮንን ያነጋግራቸው ነበር። ልጆች በታቦቱ ላይ እየተገለጸ ታቦት ማለት እግዚአብሔር የሚገለጽበት ነውና በታቦቱ ላይ እየተገለጸ ምን ያደርግ ነበር? ሙሴና ሊቀ ካህኑ አሮንን ያነጋግራቸው ነበር። ሙሴም ህዝቡን ከምርኮ ነፃ ካወጣቸው በኋላ ለእነርሱ እግዚአብሔር ቃል የገባላቸውን ምድር ከናንን ሲወርሱ እሱ ግን ምድረ ርስት ከናን ሳይደርስ በመንገድ ላይ ህይወቱ አልፏል ማለት ልጆች አያችሁ። ህዝቡን ከናን እንዲደርሱ ያደርግ እርሱ ግን በመንገድ ላይ ሙቶ አርፏል ማለት ነው። ከናን ሳይደርስ በመንገድ ላይ ህይወቱ እንዳለፈ እንረዳለን ማለት ነው። አሁን የመልመጃ ጥያቄዎች አሉ፣ እነሱ ትመልሳላችሁ። ጥያቄ ቁጥር 1 የቃል ኪዳኑ ታቦት የተቀበለው ማን ነው? ይሄን የቃል ኪዳኑ ታቦት ማን የተቀበለው? ሊቀ ነቢያት ሙሴ አላችሁ። በጣም ጥሩ። ጥያቄ ቁጥር 2 ግብጽ በተለያዩ መቅሰፍቶች ለምን ተመታች? ግብጽ በተለያዩ በ10 መቅሰፍቶች በ11 ስጥመት ተመታለችና ይህ ምንድነው ብለን ስንመለከት ለምን ነው የእግዚአብሔርን ሕዝብ አልለቅም በማለታቸው ምክንያት ይህ ሁሉ መቅሰፍት መጥቶባታል ማለት ነው። ጥያቄ ቁጥር 3 ሙሴ ይጠብቃቸው የነበሩ በጎች ማን ናቸው? አዎ ሊቀ ነቢያት ሙሴ እንግዲህ በግ እየጠበቀ በነበረበት የአማቱን የዩተሩን በጎች ሲጠብቅ ነው እግዚአብሔር የተገለጸለት ማለት ነው። ወደ ህዝቡም የላከው ወደ ግብጽ የላከው የአማቱን በጎች ሲጠብቅ ና ወደ ህዝብ ልክ ነው ወደ ግብጽ ልክ ነው ብሎ እግዚአብሔር ልኮታል ማለት። ስለዚህ የሚጠብቃቸው በጎች ማን ነበሩ? የአማቱ በጎች ነበሩ ካላችሁ ትክክል ናቸው ልጆች። ይሄንን ያው በደንብ ትመርጣላችሁ ቀስ እያላችሁ። በጣም ጥሩ ልጆች። አሁን ደግሞ የምንመለከተው ለእስራኤላውያን መና ከደመና መውረዱና ውሃ ከአለት ስለመፍለቁ እንመለከታለን። ለእስራኤላውያን መና ከደመና መውረዱና ውሃ ከአለት ስለመፍለቁ እንመለከታለን። የመጽሐፍ ቅዱስ ጥናት አንደኛ ክፍል ምዕራፍ 2 ቁጥር 8 ላይ የምናገኘው ነው። ለእስራኤል ምን ማድረግ መና ከደመና ስለመውረዱና ውሃ ከአለት ስለመፍለቁ እንመለከታለን። ልጆች ይህንን መማራችን ለምንድን ነው? ዓላማው ምን ነው ብለን ስንመለከት ለእስራኤል በምድረ በዳ የተደረገላቸውን ታምራት ታብራራላችሁ ማለት ነው። እግዚአብሔር በምድረ በዳ ያደረገላቸውን ታምራት በሚገባ ትናገራላችሁ። መና ከደመና መውረድ እና ውሃ ከአለት ስለመፍለቁ ታብራራላችሁ ማለት ትማራላችሁ። ከዛ በኋላ ለሚጠይቋችሁ ሁሉ ታብራራላችሁ። ልጆች መና ማለት ምን ማለት ነው? ምን ማለት ነው ልጆች? ስለመምራችሁ ንገሩ። በጣም ጥሩ። እስራኤላውያን ከግብጽ ምድር ወጥተው በምድረ በዳ መጓዝ ከጀመሩ በኋላ በሙሴ ላይ በቂ ምግብ ልናገኝ አልቻልንም፣ በግብጽ ምድር ሞተን ቢሆን ይሻለን ነበር ብለው አጉረመረሙ። አያችሁ ልጆች፣ ወደ ነጻነት ቦታ ወደ ከናን ሲያወጣቸው እነርሱ ግን ምን አሉ? ለወዳቸው ብለው ማጉረምረም በሙሴ ላይ መጮህ ጀመሩ ማለት ነው። በሙሴ ላይ ምን አሉ? አጉረመረሙ። እግዚአብሔርም ከሰማይ ምግብ እንደሚሰጣቸው ነገራቸው። በነጋታውም በምድር ላይ ነጭ ነገር አዩና እርስ በርሳቸው ይህ ምንድነው ተባባሉ። እግዚአብሔርም ከሰማይ የሰጣቸው ምግብ እንደሆነ ለቀኑ ብቻ የሚበቃቸውን መሰብሰብ እንዳለባቸው ሙሴ ነገራቸው። ምን የሚያደርግ ለዛሬ ብቻ የሚበቃቸውን እንዲለቅሙ የሚስከርም የሚሰነበት እንዳይለቅሙ ሊቀ ነቢያት ሙሴ ነገራቸው ማለት ነው። እስራኤላውያንም ያን ምግብ መና ብለው ጠሩት። ጣዕሙም በማር እንደተሰራ ቂጣ ነበር ማለት ልጆች። ያችሁ ምን አይነት ጣዕም ነበረው? በማር እንደተሰራ ቂጣ የሚጣፍጥ ነበር እና ምን አሉት? ስሙን መና ብለው ሰይመውታል ማለት ነው። እንደታዘዙትም ለቀኑ የሚበቃቸውን ብቻ ሰበሰቡ ማለት ነው። ለምን? ለቀኑ ለነገ እንዳይሰበስቡ ሊቀ ነቢያት ሙሴ አዟቸው ነበርና ለዛሬ ብቻ የሚበቃቸውን ሰበሰቡ። መና ቀን በቀን ከሰማይ ይወርድላቸው ነበር። ደግሞ እንዳይርባቸው በየቀኑ ምን ይወርድላቸዋል? መና ይወርድላቸው ነበር። በስድስተኛው ቀን ግን እግዚአብሔር ለሁለት ቀን የሚበቃቸውን ያህል እንዲሰበስቡ ነገራቸው። ለምን? ሰንበት ስለሆነ ሰንበትን እንዲያከብሩ ለሁለት ቀን የሚበቃቸውን እንዲሰበስቡ ያደርጋቸው ነበር ማለት ነው። በሰባተኛው ቀን የሰንበት ዕረፍት ነውና መና አይዘንብም፣ እነርሱም ለመልቀም አይወጡም ነበር። እግዚአብሔር እስራኤላውያንን በምድረ በዳ ጉዟቸው ሁሉ ይህን መና የተባለውን ሰማያዊ ምግብ ያለማቋረጥ ይመግባቸው ነበር። ልጆች አያችሁ ምን ይመስላል? ይህን ይመስላል ማለት ነው። መናው ይህን ይመስላል።
በየቀኑ ይወርድላቸዋል። በስድስተኛው ቀን በዕለተ ዓርብ መቼ ነው ልጆች? የሁለት ቀን ደርበው የሚለቅሙት የሚሰበስቡት መቼ ነው? ዓርብ ሲሆን የሁለት ቀን የቅዳሜ በዕለተ ቀዳሚት ወይም በቅዳሜ መና ስለማይወርድ ዓርብ ዕለት የዓርብንም የቅዳሜንም ደርበው እንዲሰበስቡ፣ በሌላው ቀን ግን የዕለቱን ብቻ የሰኞ ከሆነ የሰኞን ብቻ፣ ማክሰኞ ከሆነ ማክሰኞ ብቻ እንዲሰበስቡ ሊቀ ነቢያት ሙሴ አዟቸው ይህንን ሲያደርጉ እንደነበር ተረድተናል ማለት ልጆች። አሁን ይህ እስራኤላውያን መና ሲሰበስቡ የሚያሳይ ፎቶ ነው ማለት ይህ እስራኤል መና ሲሰበስቡ የሚያሳይ ምስል እንደሆነ ልረዳ ያስፈልገናል ልጆች። አለት ማለት ምን ማለት ይመስላችኋል? አለት ማለት ነው ልጆች። በጣም ጥሩ፣ ቀጥለን እንመለከተዋለን። እስራኤል የሚጓዙበት መንገድ አብዛኛው በረሃ በመሆኑ ሕዝቡ በውሃ ጥም መቸገራቸውን የተመለከተው አምላክ እግዚአብሔር ሕዝቡ በምድረ በዳ ነውና እየተጓዘ ያለው ከግብጽ ወደ ከነዓን ለመግባት። ስለዚህ ይህን ችግራቸው ምን ነበር? የውሃ ጥም ነበርና ይህንን የተመለከተው አምላክ ሙሴን በበትሩ አለቱን ድንጋዩን እንዲመታው አዘዘው ማለት ነው ልጆች። አያችሁ፣ አለት ማለት ምንድነው? ድንጋይ ማለት ነው። ድንጋይ ማለት ነው ልጆች። ስለዚህ በያዝከው በትር ድንጋዩን ምታው ብሎ ሊቀ ነቢያት ሙሴን አዘዘው ማለት ነው። በተባለው መሰረት ሙሴ አለቱን ሲመታው ውሃ ፈልቆላቸዋል ማለት ነው። እንደዚህ አይነት ታምራት ከአለት ላይ ውሃ እያፈለቀላቸው እነርሱም የፈለቀውን ውሃ እየጠጡ ምድረ ርስትን ወርሰዋል ማለት ነው። ምድረ ርስት ወርሰዋል። እግዚአብሔር እንዳይርባቸው መና ከሰማይ ያወርድላቸዋል፣ እንዳይጠማቸው ደግሞ ያደርግላቸዋል። ከአለት ላይ ከድንጋይ ላይ ውሃ እያፈለቀላቸው በዚህ ምክንያት ወደ ተባሉት ወደ መልካሙ ሀገራቸው ገብተዋል ማለት ልጆች። አያችሁ፣ ማታ እንቅፋት እንዳይመታቸው የደመና ማታ የብርሃን አምድ ይተክልላቸው ነበር። በሚሄዱበት ሁሉ የብርሃን አምድ መሬቱን እንታያቸው፣ እንቅፋት እንዳይመታቸው፣ እሾህ እንዳይወጋቸው የሚያደርግ ቀን ደግሞ ፀሐይ እንዳይመታቸው ምን ያደርግላቸው ነበር? ፀሐይ እንዳይመታቸው ምን ያደርጋል? የደመና አምድ ይጋርድላቸው ነበር። የደመና አምድ እየጋረደ እንዳይርባቸው እያበላ መና እያበላቸው እንዳይጠማቸው ደግሞ ውሃ እያጠጣቸው ምድረ ርስት እንዲገቡ አድርጓቸዋል ማለት ልጆች። አያችሁ፣ እግዚአብሔርን የምንታዘዘው ከሆነ እግዚአብሔር ምግባችንን መጠጣቸው ሁሉ የሚያዘጋጅ እርሱ ነው። በጣም ጥሩ። አሁን ጥያቄ አለ፣ ጥያቄዎች ትመልሳላችሁ። ጥያቄ ቁጥር 1 ለእስራኤላውያን ከሰማይ የወረደላቸው ምግብ ምን ይባላል? ልጆች? መና አላችሁ። በጣም ጥሩ። ጥያቄ ቁጥር 2 እግዚአብሔር ከአለት ላይ ውሃ ባያፈልቅላቸው ባያወጣላቸው ምን የሚሆን መስላችኋል? ምን ይሆናሉ? በውሃ ጥም ይሞታሉ፣ ያልቃሉ አላችሁ። በጣም ጥሩ። ጥያቄ ቁጥር 3 እስራኤላውያን መና የማይሰበስቡበት በየትኛው ዕለት ነበር? መቼ ነው መና የማይወርድላቸው? ሰባተኛው ዕለት። ዕለቱ ማን ነው? ቅዳሜ አላችሁ። ጥያቄ ቁጥር 4 ከሰማይ የሚወርደው ምግብ ጣዕም ምን ይል ነበር? በቂጣ በማር የተለወሰ ቂጣ ይል ነበር አላችሁ። በማር ተለወሰ። ጥሩ ልጆች፣ አሁን ደግሞ እንደ እግዚአብሔር ቅዱስ ፈቃድ የምንመለከተው የቅዱሳት መጻሕፍት ጥናት አንደኛ ክፍል የቅዱሳት መጻሕፍት ጥናት አንደኛ ክፍል ምዕራፍ 2 ቁጥር 9 የሙሴ እህት ማርያም ታሪክ እሱን እንመለከታለን። የቅዱሳት መጻሕፍት ጥናት አንደኛ ክፍል ምዕራፍ 2 ቁጥር 9 የሙሴ እህት የማርያም ታሪክ እንመለከታለን ልጆች። ሊቀ ነቢያት ሙሴ ማርያም የምትባል እህት ነበረችውና የእሷን ታሪክ እንመለከታለን ማለት ነው። የትምህርቱ ዓላማ ምንድነው? የሙሴ እህት ማርያምን ታሪክ በሚገባ እንድትረዱ ያደርጋል ማለት ነው። ማርያም የሚባል በመጽሐፍ ቅዱስ 8 ማርያም የሚባል ስም አለ የተጻፈ። ከዚያ መካከል አንደኛዋ ማርያም የሙሴ እህት ማርያም እንደሆነች በሚገባ እንድትረዱ የሚያደርግ ትምህርት ነው ማለት ነው። እንግዲህ የሙሴ እህት ስሟ ማርያም ሲሆን ሙሴ በሕፃንነቱ እናቱ ወደ ባህር በጣለችው ጊዜ በሩቅ ሆና የሚሆነውን ተከታትላ ለእናቷ የተናገረች ወንድሟን የምትወድ ልጅ ነበረች። ልጆች አያችሁ፣ ወንድሟን የምትወድ በውሃ ሲጣል ከውሃው ራቅ ብላ የምትጠብቀው እህቱ ማን ትባላለች? የሙሴ እህት ማርያም ትባላለች ማለት ነው። በኋላም የፈርዖን ሴት ልጅ ሙሴን ከጣለበት ባህር አውጥታ ስትወስደው እህቱ ማርያም ወደ ፈርዖን ልጅ ዘንድ ሂዳ ሕፃኑን ታጠባልኝ ዘንድ ሂጄ የምታጠባ ሴት ከዕብራውያን ሴቶች ልጥራልሽን በማለት የሙሴ እናት በዘዴ ፈርዖን ቤት ገብታ ልጇን እንድታሳድግ ያደረገች ብልህ ሴት ናት ማለት ነው። አያችሁ፣ ሞግዚት ልጥራልሽን ብላ የፈርዖን ልጅ እናቱን ጠርታ ወሰደች። በእናቱ ወንድሟ በእናቱ ጡት እንዲያድግ ያደረገች ማነው? ስሟ ማርያም የምትባለው የሙሴ እህት ናት ማለት ነው።
ሙሴ እስራኤልን እየመራ ባህረ ኤርትራን ከፍሎ ከግብጽ ካወጣቸውና ጠላቶቻቸውንም በባህሩ ካሰጠማቸው በኋላ የሙሴ እህት ማርያም በደስታ ከበሮዋን ይዛ እግዚአብሔርን በመዝሙር አመስግናለች ማለት ነው። ሊቀ ነቢያት ሙሴ ሕዝቡን ወደ ምድረ ርስት እየመራ በነበረበት ሰዓት ባህረ ኤርትራን ካሻገራቸው በኋላ ፈርዖንና ሰራዊቱን ደግሞ በባህረ ኤርትራ ከሰጠሙ በኋላ የሙሴ እህት ማርያም ምን አደረገች? ከበሮዋን አንስታ እግዚአብሔርን እናመሰግናለን እያለች የዘመረች እናት ማለች ማርያም። ጥሩ ልጆች፣ አሁን ደግሞ ጥያቄ ልጠይቃችሁ እስኪ። የሙሴ እህት ስሟ ማን ይባላል? ማን ይባላል? ማርያም አላችሁ። ጎበዝ። የሙሴ እህት ወንድሟ ወደ ባህር ሲጣልባት ምን አደረገች? አውሬ እንዳይበላው በርቀቱና ተጠብቀው ነበር። ቀን ቀን ተጠብቀዋለች ማለት ነው። ወንድሟን ተጠብቅ ነበር። ጥያቄ ቁጥር 3 ባህረ ኤርትራን ከተሻገሩ በኋላ የሙሴ እህት ማርያም ምን አደረገች? መዝሙር ዘምራለች። ከበሮዋን አንስታ እግዚአብሔር እናመሰግናለን እያለች ምን አደረገች? መዝሙር ዘምራለች አላችሁ። በጣም ጥሩ። አሁን የማጠቃለያ ጥያቄዎችን ጠይቃችኋለሁ። የሚከተሉት አረፍተ ነገሮች በትክክል ካነባችሁ በኋላ ትክክል የሆነውን እውነት፣ ትክክል ያልሆነውን ደግሞ ሐሰት ማለት መልሱ። ጥያቄ ቁጥር 1 ዮሴፍ በሸጡት ወንድሞቹ ላይ ቂም ይዞ ነበር። መልሱ ምንድነው ልጆች? ሐሰት አላችሁ። አዎ ቂም አላዘም። ጥያቄ ቁጥር 2 የዮሴፍ ታሪክ ይቅር ማለት እንዳለብን ያስተምረናል። አዎ የዮሴፍ ታሪክ ይቅር ማለት እንዳለብን ያስተምረናል። መልሱ ምንድነው? እውነት ነው ልጆች። አዎ ወንድሞቹ ሽጠውት ነበር፣ ነገር ግን በሸጡት በወንድሞቹ ቂም አላዘባቸው ነበር። ይቅር ብሎ እንዲያውም በራብ እንዳይሞቱበት በዚያ በሰበሰበው ምግብ እየተንከባከባቸው የራቡ ዘመን እንዳሳለፈላቸው እንመለከታለን። ስለዚህ የዮሴፍ ታሪክ የሚያስተምረን ምን ነው? ይቅር ማለት፣ ይቅርታ ማድረግ። ልጆች ሰዎች ሲጣሏቸው ይቅር ማድረግ፣ ይቅርታ ማድረግ ተገቢ እንደሆነ ከዚህ ታሪክ እንማራለን ማለት ነው። ጥያቄ ቁጥር 3 የሙሴ ታሪክ ለሀገር ፍቅር ሊኖረን እንደሚገባ ያስተምረናል። መልሱ እውነት ነው። ምክንያቱም እናቱ ያነገረችው ምን ነው? የእግዚአብሔር ልጅ እንደሆነ ሀገሩ ደግሞ እስራኤላዊ እንደሆነ ይህንን እየነገረችው በነበረበት ሰዓት ከፈርዖን ጋር በግብጽ ከመኖር ይልቅስ ከእግዚአብሔር ሕዝብ ጋር መኖር እንወዳለሁ በማለት ምክንያት ይህንን የሀገር ታሪክ እንዲኖረን እንደሚገባ የሚያስተምር ታሪክ ነው ልጆች። ስለዚህ መልሱ እውነት ነው አላችሁ። ጥያቄ ቁጥር 4 ፈርዖን ህዝበ እስራኤልን ልቀቅ እንደተባለው ወዲያውኑ ቶሎ ለቀቃቸው። ፈርዖን ህዝበ እስራኤልን ልቀቅ እንደተባለ ወዲያውኑ ምን አለ? ቶሎ ለቀቃቸው። መልሱ ምንድነው? ሐሰት ነው። አልለቀቃቸውም። አልለቀም በማለቱ ምክንያት 10 መቅሰፍት ደርሶባቸዋል ማለት ነው። 10ኛው ምንድነው? የበኩር ልጅ ወይም የመጀመሪያ ልጅ መሞት። ይህንን ባለመስማታቸው ምክንያት 11ኛ ደግሞ ስጥመት በባህር ኤርትራ እንዲሰጥሙ እንዲደመሰሱ ሆነዋል ማለት ነው። ስለዚህ ቶሎ ምን አለም? አልለቀቃቸው ማለት ነው። ጥያቄ ቁጥር 5 እስራኤላውያን ውሃ ሳይጠማቸው ምድረ ርስት ገብተዋል። መልሱ ምንድነው? እውነት ነው። ለምን? አለቱን ሊቀ ነቢያት ሙሴን በያዝከው በትር አለቱን ምታው ውሃም ይፈልቅልሃል ብሎ እግዚአብሔር ስላዘዘው ሊቀ ነቢያት ሙሴም በያዘው በትር አለቱን ስለመታው ውሃ ስለፈለቀላቸው በየሄዱባትም ይዟት ስለሚሄዷችን አለት ውሃ ሳይጠማቸው ምድረ ርስት ገብተዋል ማለት ነው ልጆች። በጣም ጥሩ። አሁን ደግሞ ከተሰጡት አማራጮች መካከል ትክክለኛ መልስ የያዘውን ፊደል ምረጡ። ጥያቄ ቁጥር 1 ዮሴፍ በግብጽ ተወዳጅ ለመሆን ያበቃው ለምንድን ነው? ሀ ትሁት ስለነበር፣ ለ ሐሰተኛ ስለነበር፣ ሐመርኋ ሀብታም ስለሆነ። መልሱ ትሁት ስለነበር አላችሁ። ጥያቄ ቁጥር 2 ዮሴፍ ወደ እስር ቤት የገባው በምን ምክንያት ነው? ሀ ዋሽቶ፣ ለ በሐሰት ተከሶ፣ ሐመርኋ ከሰው ተጣልቶ። መልሱ ለ በሐሰት ተከሶ። የጲጥፋራ ሚስት በሐሰት ያደረገውን አደረገ በማለቷ ምክንያት ወደ እስር ቤት ገብቷል ማለት ነው። ጥያቄ ቁጥር 3 ዮሴፍ ከእስር ቤት ለመውጣት የቻለው በምን ምክንያት ነው? ሀ ህልም በመፍታቱ፣ ለ እስር ቤቱ በመሙላቱ፣ ሐመርኋ በመታመሙ። መልሱ ህልም በመፍታቱ አላችሁ። በጣም ጥሩ ልጆች። ጥያቄ ቁጥር 4 የሙሴ እናት ሙሴን ወደ ባህር የጣለችው በምን ምክንያት ነው? ሀ ባለስልጣን እንዲሆን፣ ለ ንጉሱ እንዳይገድልባት፣ ሐመርኋ ለፈርዖን ለመስጠት። መልሱ ለንጉሱ እንዳይገድልባት ነው።
ምክንያቱም ወንድ ሲወልዱ እነዚህ ዕብራውያን ወንድ ሲወልዱ ግደሏቸው፣ ምክንያቱም በኋላ አድገው እኛን እንዳይወሩን ብለው ይህንን ሕግ ስላወጡ ንጉሱ እንዳይገልባት ባህር ላይ ጥለዋለች ማለት ባህር ላይ ጥለዋለች፣ ማታ ማታ ታጠዋለች። እንዲህ ነበር የምታኖረው ማለት ነው። ጥያቄ ቁጥር 5 እግዚአብሔር ለሙሴ ለመጀመሪያ ጊዜ የተገለጠበት ስፍራ ምን ይባላል? ሀ ቤተ መቅደስ፣ ለ ቤተ መንግስት፣ ሐመርኋ ሲና። ቤት ነው ሲና አላችሁ። በሲና ነው እግዚአብሔር ለመጀመሪያ ጊዜ ለሙሴ የተገለጸለት ቦታ ሲና ይባላል ማለት ነው። ጥያቄ ቁጥር 6 የቃል ኪዳኑን ታቦት ከእግዚአብሔር የተቀበለው ማን ነው? ሀ ዮሴፍ፣ ለ አሮን፣ ሐመርኋ ሙሴ። መልሱ ሙሴ፣ ሐመርኋ ሙሴ አላችሁ። ጥሩ። ጥያቄ ቁጥር 7 ሙሴ ማለት ምን ማለት ነው ልጆች? ሀ ከውሃ የተገኘ፣ ለ ይጨምርልኝ፣ ሐመርኋ አመስጋኝ። መልሱ ሀ ከውሃ የተገኘ ማለት ነው። ሙሴ ማለት ከውሃ የተገኘ ማለት ነው። ልጆች እስኪ ባዶ ቦታውን በተገቢው ቃል አሁን ደግሞ ትሞላላችሁ ማለት ነው። ባዶ ቦታውን ትሞላላችሁ። ጥያቄ ቁጥር 1 በኩር ማለት ምን ማለት ነው አላችሁ ልጆች? በኩር ማለት የመጀመሪያ ልጅ ማለት ነው አላችሁ። በጣም ጥሩ። ጥያቄ ቁጥር 2 የሙሴ እህት ስሟ ማን ይባላል? ማን ነው? ማርያም ይባላል አላችሁ። ጥያቄ ቁጥር 3 እስራኤላውያን ከሰማይ ይወርድላቸው የነበረው ምግብ ዳሽ ይባላል። መልሱ መና ይባላል አላችሁ። በጣም ጥሩ። እንግዲህ በምዕራፍ 2 ይህንን ከተመለከት እግዚአብሔር ቢፈቅድና ቢወድ ደግሞ ምዕራፍ 3 በቀጣዩ ከኢያሱ እስከ ዳዊት ያለውን ታሪክ ለመመልከት እንሞክራለን። አምላከ ቅዱሳን በቸርነቱ ለዚያ ሰዓት ያደርሰን ዘንድ የእርሱ ቅዱስ ፈቃድ የድንግል ማርያም ምልጃ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።